ሰላም ጤና ይስጥልኝ ውድ የኑናስብ ቤተሰቦቻችን እንደምን ከርማችኋል? ይህ ኑ እናስብ የተሰኘው የዩቲዩብ ቻናላችን ነው። በዚህ ፕሮግራም እናንተን ያዝናናል፣ ያስተምራል እንዲሁም ይገነባል ብለን የምናስባቸውን ጥበባዊና መጽሐፍ ነክ ጉዳዮችን ወደ እናንተ የምናደርስበት ልዩ ፕሮግራም ነው። ስለሆነም አብራችሁ እንድትቆዩ ግብዣችን ነው። በዛሬው ፕሮግራም እንዴት የንባብ ባህላችንን እናዳብራለን፣ እንዴትስ ጥሩ መጽሐፍ አንባቢ መሆን እንችላለን የሚሉትን አንዳንድ ነጥቦች የምንመለከት ይሆናል። አብራችሁ እንድትቆዩ ግብዣችን ነው። ንባብ ሰው ሊያዳብር ከሚችለው በጣም ኃይለኛ ልማዶች አንዱ ነው። ዕውቀት፣ ምናብ ፈጠራነትና የግል እድገት የሚገኙበትን በር ነው። በህይወት የማንኛውም ደረጃ መጽሐፍት እንደ የዕውቀት መግቢያ አስተማሪዎች ሆነው ይገኛሉ። ይመሩናል፣ ይፈትኑናል፣ ያነሳሱናል። ጥሩ አንባቢ ማለት ብዙ መጽሐፍ የሚያነብሰው ብቻ አይደለም። የሚያነበውን የሚገነዘብ፣ የሚያስብበትና በእድሜው የሚተገብረውም መሆን አለበት። በታሪክ ላይ ታላላቅ አስተሳሰቦች፣ መሪዎችና ስኬታማ ግለሰቦች ያጋሩት አንድ ተመሳሳይ ልማድ አለ። እሱም ከመጽሐፍት ጋር ያላቸው ጥልቅና ቀጣይ ጉዞ ነው። ስለዚህ ጥሩ አንባቢ መሆን ለጥቂቶች የተያዘ ተፈጥሯዊ ችሎታ ብቻ አይደለም። በዓላማ፣ በትዕግስትና በመማር ማንኛውም ሰው ሊያዳብረው የሚችለው ችሎታ እንጂ። የንባብ ኃይልና ዋጋ። ጥሩ አንባቢ ለመሆን በመጀመሪያ ንባብ ለምን እንደሚያስፈልግ መረዳት ያስፈልጋል። መጽሐፍት ከተቀረጹ ገጾች በላይ ናቸው። የሰው ልጅ ልምድ ክምችትም ናቸው። በእነሱ አማካኝነት በጊዜ እንጓዛለን፣ ከታላላቅ አይምሮች እንማራለን፣ ከአካላዊ ድንበራችን በላይ ያሉ ዓላማትን እንመለከታለን። የአሜሪካው ደራሲ ማርክ ትዌን እንዲህ ብሎ ነበር፣ የሚያነብ ሰው ከማያነብ ሰው ምንም ጥቅም አይልቅም። ይህ አባባል የሚያሳየው ንባብ መቻል ብቻ አበቃ እንደማይሆን፣ ማንበብ መምረጥ እንደሚጠቅም ነው። ንባብ አስተሳሰባችንን ይቀይራል፣ የቃላት አጠቃቀማችንን ያሻሻላል፣ የመግባባት ችሎታችንንም ደግሞ ያጠነክራል፣ ምናባችንንም ያስፋፋል። ከዚህ በላይ ግን የሚያበረታታው የትንታኔ አስተሳሰብ ነው። ስናነብ መረጃ ብቻ አንቀበልም፣ እንተነትናለን፣ እንጠይቃለን፣ የራሳችንን አመለካከት እንፈጥራለን። ስለዚህ ንባብ ከመሪነትና ከጥበብ ጋር ሁልጊዜ ተያይዞ ይታያል። የአሜሪካ የቀድሞ ፕሬዝዳንት አብርሃም ሊንከን ንባብ ሕይወትን እንዴት እንደሚቀይር የሚያሳይ ታላቅ ምሳሌ ነው። በድህነት ተወልዶ እጅግ ጥቂት መደበኛ ትምህርት ቢኖረውም በአስቸጋሪ ሁኔታና አኗኗር ውስጥ ሆኖ እንኳን መጽሐፍትን በማንበብ ራሱን አስተምሯል። በመጨረሻም በታሪክ ከተከበሩ መሪዎች አንዱ ለመሆን በቅቷል። ታሪኩ ንባብ ለራስ ማስተማርና ለግል ለውጥ እጅግ ኃይለኛ መሳሪያ እንደሆነ ያሳያል። በዓላማ ማንበብ። ጥሩ አንባቢ ያለ ዓላማ አያነብም። በዓላማ ያነባል፣ ዓላማ አለው። ዓላማ አቅጣጫና ተነሳሽነት ይሰጣል። አንዳንዶች ለዕውቀት ያነባሉ፣ አንዳንዶች አስተሳሰባቸውን ለማሻሻል፣ ሌሎች ደግሞ ለመነሳሳት። ንባብ ግልጽ ግብ ሲኖረው የተሻለ ትርጉምና ደስታ ይሰጣል። የሰብአዊ መብት ተነሳሽ ማርቲን ሉተር ኪንግ ጂአር ጥልቅና አስተዋይ ንባብ ልምዱ የታወቀ ነበር። ንግግሮቹና ጽሑፎቹ በፍልስፍና፣ በመንፈሳዊ ጥናትና በታሪክ ላይ ያደረገው የብዙ ዓመታት ጥናት ላይ የተመሰረቱ ነበሩ። ሕይወቱ በዓላማ የተመረጠ ንባብ ዓለምን ለመቀየር ሰውን እንዴት እንደሚያዘጋጅ ያሳያል። መጽሐፍ ከመጀመር በፊት ጥሩ አንባቢ እነዚህን ቀላል ነገር ግን ኃይለኛ ጥያቄዎችን ይጠይቃል። ይህንን መጽሐፍ ለምንድን ነው እያነበብኩት ያለሁት? ከዚህ መጽሐፍ ምን መማር እፈልጋለሁ? ይህ መጽሐፍ እንዴት ይረዳኛል? እነዚህን ጥያቄዎች ትኩረት ይፈጥራሉ እና ንባብን ከዝምታ እንቅስቃሴ ወደ ዓላማ ያለው ተግባር ይቀይራሉ። የቀጣይነት አስፈላጊነት። ቀጣይነት ለማንኛውም የተሳካ ንባብ ልማድ መሰረት ነው። በየቀኑ ጥቂት ጊዜ ማንበብ ከአንድ ጊዜ ብዙ ሰዓት ማንበብ ይበልጣል። አይምሮ በቀጣይ ልምምድ ይጠናከራል። ይህ ሐሳብ ጥሩ አንባቢ ለመሆን ለሚፈልግ ማንኛውም ሰው እጅግ አስፈላጊ ነው። በየቀኑ 10 ገጽ ብቻ ማንበብ እንኳን በጊዜ ሕይወትን ሊቀይር ይችላል። የንባብ መደበኛ ሰዓት መመደብ ንባብን ተፈጥሯዊ ያደርገዋል።
ጠዋት፣ ቀን ወይም ከመተኛታችን በፊት የተወሰነ ጊዜ መያዝ አይምሮን ለትኩረት ያሰለጥናል። በዚህ ሁኔታ ስናነብ ስራ ሳይሆን የኑሮ ክፍል ይሆናል። ሌላው ደግሞ ትክክለኛ መጽሐፍትን መምረጥ ነው። ሁሉም መጽሐፍ ለሁሉም አንባቢ አይስማማም። ከታላላቅ ስህተቶች አንዱ በጣም አስቸጋሪ ወይም ለራሳቸው የማይስማማ መጽሐፍ መጀመር ነው። ይህ ዝቅተኛ ተነሳሽነትን ያመጣል። ጥሩ አንባቢ ከሱ ደረጃና ከፍላጎቱ ጋር የሚስማማ መጽሐፍ በመጀመሪያ ይመርጣል። ችሎታችን እየተሻሻለ ሲሄድ የተለያዩ መስኮችን እንመረምራለን። ለምሳሌ እንደ ህይወት ታሪክ ወይም ባዮግራፊ፣ ስነ ልቦና፣ ታሪክ፣ ስነ ጽሑፍና የራስ እድገት መጽሐፍት። ታላቁ ሳይንቲስት አልበርት አንስታይን ራሱን በሳይንስ መጽሐፍት ብቻ አልገደበም። ፍልስፍናና ስነ ጽሑፍም ያነበበ ነበር። ይህም ፈጠራነቱንና ጥልቅ አስተሳሰቡን እንዲያዳብር ረድቶታል። ይህ ሰፊ ንባብ አይምሮን እንደሚከፍትና ምናብን እንደሚያጠነክርም ያስተምረናል። ለንቁ ንባብ የጥልቅ መረዳት ሚስጥር ማንበብ ብቻ በቂ አይደለም፣ መረዳት ቁልፍ ነው። ጥሩ አንባቢ ከመጽሐፉ ጋር ይገናኛል፣ አስፈላጊ ሐሳቦችን ይመርጣል፣ ማስታወሻም ይይዛል እና ያነበበውን ለማሰብ ይቆማል። ፍልስፍና ባለሙያው ፍራንሲስ ቤከን ንባብ ሰውን ሙሉ ያደርገዋል ብሎ ነበር። ይህ ሙሉነት የሚመጣው በንቁ እንጂ በዝምታ ንባብ አይደለም። ምዕራፍ ከጨረሱ በኋላ ጥሩ አንባቢ ይንቀሳቀሳል ወይም ያስብበታል። ለምሳሌ ምን ተማርኩ ከዚህ መጽሐፍ? የትኛው ሐሳብ አነሳሳኝ? ይህንን በህይወቴ እንዴት ልተገብረው እችላለሁ ብሎ ያስባል። አጭር ማጠቃለያ መጽሐፍ ወይም ስለ ጽሑፉ ከሌሎች ጋር መወያየት ዕውቀቱን በረጅም ጊዜ ማስታወሻ ውስጥ እንዲቆይ ያግዛል። በዚህ በዲጂታል ዘመን ትዕግስትና ትኩረት ማጣት ዛሬ በዓለም ላይ ከታላላቅ ችግሮች አንዱ ሆኗል። ማህበራዊ ሚዲያና አጭር ይዘቶች ትኩረትን እየሳቡና አንባቢን ከመጽሐፍት እያራቁ ይገኛሉ። ነገር ግን ንባብ አይምሮን ረጅም ጊዜ ለማተኮር ያሰለጥናል። ዝነኛው ደራሲ ስቴፈን ኪንግ መጽሐፍት ልዩ ተንቀሳቃሽ አስማት ናቸው ብሎ ነበር። ይህን አስማት ለማግኘት ሙሉ ትኩረታችንን ለመጽሐፍ መስጠት አለብን። ጥሩ የንባብ አካባቢ መፍጠር ትኩረትን ያሻል። ለምሳሌ ጸጥ ያለ ቦታና ምቹ መቀመጫ መምረጥ ተጠቃሾች ናቸው። በዚህ ጊዜ አይምሮ ይረጋጋል፣ ለንባብም ምቹ ይሆናል። ንባብና የግል ለውጥ። መጽሐፍት መረጃ ብቻ አይሰጡም፣ ማንነታችንንም ይቀይራሉ። እንዴት እንደምናስብ፣ እንዴት እንደምንናገርና እንዴት እንደምንሰራ ያመላክቱናል። በህይወት ታሪክ መጽሐፍት ከስኬታማ ሰዎች እንማራለን። በስነ ጽሑፍ የሰው ልጅ ስሜት እንረዳለን። በራስ እድገት መጽሐፍት ጠንካራ አስተሳሰብም እንገነባለን። ገጣሚቷ ማያ አንጄሎ መጽሐፍት የሰውን ሁኔታ እንድንረዳና ርህራሄ እንድናዳብር ያግዛሉ ብላ ታምናለች። ስናነብ ብዙ ህይወቶችን እንኖራለን እና የተለያዩ አመለካከቶችንም እንለማመዳለን። ጥሩ አንባቢ የበለጠ ዕውቀት ያለው፣ ዲሲፕሊን ያለው፣ ርህራሄ ያለው፣ ፈጠራ ያለው ይሆናል። ንባብ ከህይወት መሸሽ አይደለም፣ ለህይወት መዘጋጀት እንጂ። የንባብ ባህልን መገንባት። ዘላቂ አንባቢ ለመሆን ንባብ የዕለት ተዕለት ህይወት ክፍል መሆን አለበት። መጽሐፍ ሁልጊዜ ከኛ ጋር መያዝ፣ የንባብ ግቦች መያዝ፣ ያነበብነውን ከሌሎች ጋር ማጋራት ልማዱን ያጠናክረዋል። ህፃናትን ደግሞ ንባብ ማስተማር፣ የመጽሐፍ ክለቦች መፍጠር፣ ከጓደኞቻቸው ጋር ሐሳብ መወያየት በማህበረሰብ ውስጥ የንባብ ባህልን ይገነባል። የሚያነብ ህዝብ የሚያድግ ህዝብ ነው። ያነበበውን ደግሞ ይተገብራል። የጥሩ ንባብ መጨረሻና በጣም አስፈላጊው ደረጃ መተግበር ነው። ያለ እርምጃ ዕውቀት ኃይል የለውም። ጥሩ አንባቢ የተማረውን ለመተግበር መንገድ ይፈልጋል። መጽሐፍት ስለ ዲሲፕሊን ካስተማረ የበለጠ ዲሲፕሊን ይኖራል። ስለ አስተሳሰብ ካስተማረ አስተሳሰብን ይቀይራል። ስለ ስኬት ካስተማረ እርምጃ ይወስዳል። እንዲህ ነው መጽሐፍት ህይወትን የሚቀይሩት። በመጨረሻም አንባቢው መሪ ይሆናል። ጥሩ መጽሐፍ አንባቢ መሆን የዘላቂ ጉዞ ነው። ዓላማው ቀጣይነት፣ ትዕግስትና የመማር ፍቅር ይፈልጋል። ከአብርሃም ሊንከን እስከ ዋረን በፈት ድረስ የታላላቅ ግለሰቦች ህይወትን ንባብ የጥበብና የስኬት መሰረት መሆኑን ያሳያል። በየቀኑ የሚያነብ ሰው ኃይለኛ አይምሮን እየገነባ ነው።
የተገለጠ እያንዳንዱ ገጽ ወደ እድገት የሚወስድ እርምጃ ነው። የተጨረሰ እያንዳንዱ መጽሐፍት ደግሞ አዲስ የመረዳት ደረጃ ነው። በድምጽና በትኩረት እጥረት የተሞላ ዓለም ውስጥ ንባብ በጥልቀት እንድናስብ፣ ጥልቅ እንድናልምና የተሻለ እንድንኖር ይረዳናል። ስለዚህ ጥሩ አንባቢ መሆን ልማዳችንን ማበረታታት፣ አስተሳሰባችንን፣ ህይወታችንን እንቀይር እያልን ለዛሬ ስለ ንባብ ልምድና አስፈላጊነት ያዘጋጀነው ፕሮግራም እዚህ ላይ ያበቃል። የእናንተን የንባብ ልምድና ሌሎች ሐሳቦች ካሏችሁ በኮሜንት አድርሱን። ለቤቱ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ኑ አብረን እናስብ። መልካም ጊዜ።